ሰላም ሰላም፣ ሰላም አለይኩም። እንዴት ናችሁ? ደህና ናችሁ ወይ? ሳምንታችሁ እንዴት አለፈ? ምን አይነት ቆንጆ ሳምንት ነበር ያሳለፋችሁት? አፍተር ኦል በሌላ ቪዲዮ፣ በሌላ ሀሳብ፣ በሌላ ትምህርት፣ በሌላ መረዳት ተመልሻለሁ። እንኳን ደህና ቆያችሁኝ። ዛሬ ሊዳስ የምፈልገው ሀሳብ ኢንቴንሽን ነው። ደግሞ ኢንቴንሽንን ሁሌ ፒሪፋይ ደግሞ ሁሌ ማስተካከል። ለምን እሱን ቶፒክ ዛሬ ማውራት እንደፈለግኩ ነገራችሁ። ይህን ዩቲዩብ ቻናል ስጀምር የመጀመሪያው ሀሳቤና ከዚህ ዩቲዩብ ቻናል ውስጥ አገኛለሁ ብዬ ያሰብኩት ነገር ቢኖር ሀሳቤን ኦር ደግሞ የገባኝ ተማርኩት የሚለውን ነገር ራሴ ለማ ምን ያህል ፕሮግረስ እንዳረኩ ረጅም ዓመት በጆርናል ላይ ሳየው የነበረው ፕሮግረሴን አሁን ደግሞ በቪዲዮግራፊ ማየት ስለፈለግኩኝ ነው ቪዲዮ መስራት የጀመርኩት፣ ዩቲዩብ ላይ ፖስት ማድረግ የጀመርኩት ማለት ነው። ግን ያ ኢንቴንሽን ከጊዜ ወደ ጊዜ እየጠፋ እየተቀየረ የጀመርኩበትን መጀመሪያ የተነሳሁበትን ንያ የመርሳትና አዲስ ፍላጎቶችን አዲስ ንያዎችን በዛ ነገር ለማሳደር በዩቱብ ቪዲዮዎች ላይ ማሳደር ጀመርኩና ብዙዎቻችን የጀመርነውን ነገር የጀመርንበት አላማ አለን፣ ኦር ደግሞ ኢንቴንሽን ንያ አለን። ያን ነገር እንድናረግ የገፋፋን ያነሳሳን በቃ ኮር የሆነ የዛ ነገር መነሻ ቫሊዩ አለ። እሱን ነገር ግን ከጊዜ ዲቤት ማድረግ የተለያየ ነገር ማድረግ ኦር ደግሞ ሀሳቦችን ንያውንም መቀየር መለወጥ ላይ እንወድቃለን ማለት ነው። ችግሩ ምን መሰላችሁ? ኢትስ ፋይን እኮ ትሩ ዘ ወይ የሆነ ነገር ሰራለሁ አገኛለሁ ባችሁ የጀመራችሁት ነገር ሌላ ትርፍ ይዞ ሲመጣ እሱን ወስዶ መቀጠል ያለ ነገር ነው። ግን የተነሳችሁበትን አላማው ደግሞ የጀመራችሁበትን ነገር መርሳት በጣም ብዙ ኪዋቶች ነው የሚያመጣው። የውጭ አላማችሁ ላይ ላያመጣ ይችላል፣ ግን ይሄ ውስጣዊ አላማችሁ ኦር ደግሞ ነገርየውን የምታረጉበትን ፐርፐዝ ሉዝ እንድታረጉ ሊያረጋችሁ ይችላል። አንድ እርዳታ መስጠት የጀመራችሁበት ምክንያት ሰዎች ሲርባቸው ሲጠማቸው ማየት ስላልፈለጋችሁ እነዛ ሰዎች ከረሃባቸውም ከጥማቸውም ካሉበት ችግር እንዲላቀቁ በመፈለግ ሊሆን ይችላል። መጀመሪያ ንያችሁ የጀመራችሁበት ያንን እርዳታ አንድም ሰው በሉት ሁለት ሰውም በሉት ማለት ነው። ከዛ ትሩ ዘ ታይም ይሄ ኢንቴንሽን ሁሌ ፒሪፋይ የተደረገ ይሄ ንያ ሁሌ ጸዳ እየተስተካከለ እና እንደምን እንደጀመራችሁ ራሳችሁ ሪማይንድ እያደረጋችሁ ማትቀጥሉ ከሆነ መንገዱ ላይ የሆነ ቦታ ላይ ንያችሁ ነው ደግሞ ኢንቴንሽናችሁ ሉዝ ታደርጋላችሁ። ከዛ ምን ትጀምራላችሁ? ሜቢ ሰውየው ከረዳችሁት በኋላ ለእናንተ በጣም የተለየ ክብር ካለው ለእናንተ የተለየ ፍቅር ካለው ለእናንተ ያለው ሽር ጉድር ከጨመረ ኦር ደግሞ ስለእናንተ እዛም እየሄደ ፕራይዝ የሚያደርግ ከሆነ እያረጋችሁ የመጀመሪያ የተነሳችሁበት እኮ ዋና መሰረታዊ ንያ አለ። ግን እያረጋችሁ እየሄዳችሁ ሆነ ቦታ ላይ ንያችሁን ማታስተውሉ ኦር ደግሞ ለምንድን ነው ማረገው ብላችሁ እያረጋችሁ ያላችሁ የምትጠሩትን ነገር የማትጠይቁ ከሆነ ሳታውቁት ድሮ ከምትሄዱበት ኦር ደግሞ ከተነሳችሁበት ኦር ደግሞ ትክክለኛ ብላችሁ ካመናችሁበት ፓዝዌይ ሽፍት ሊያደርጋችሁ ይችላል። እና ደግሞ ሽፍት ሲያደርጋችሁም ሳያስታውቅ ነው። ስላይት እንደዚህ ስላይት ሊያደለ በአንዴ ግንጥል አይደለም፣ ላይክ ክሮስ ሮድ አይደለም። ይሄ ንያ ሽፍት የሚያደርግበት ፖይንት እንደዚህ ከመንገዳት እናንተ ከምትሄዱበት መንገድ ላይ እንደዚህ ስፕሊት እያደረገ መሄድ ቀስ ብሎ እየሄዳችሁ ከመንገዳችሁ ለቃችሁ አይመስላችሁም፣ ግን መንገድ ላይ እያላችሁ ይመስላችሁ ወደ ሌላ እናንተ ወደማትፈልጉበት መዳረሻ ይዟችሁ ሊሄድ ይችላል። መጀመሪያ የጀመራችሁበት ንያ ሰውን መርዳት፣ ሰውን ማገዝ ኦር ደግሞ ያን ሰው ከችግር ማውጣት ሆኖ ሳለ መጨረሻ ግን ራሳችሁን ከ2 ከ3 ከ6 ዓመት ወራት በኋላ የምታገኙት የምታረጉበትን ኢንቴንሽን ቁጭ ብላችሁ ስትመለከቱት ኦር መልካምነት አስባችሁ ያን ሰው ለምረህ አስባችሁ መልካምን ነገር ከአላህ ለመፈለግ አስባችሁ ሳይሆን ሌላኛው ይሆናል ማለት ነው። ላይክ መወደስ ወዳችሁ በዛ ክብር መሰጠት ለምዳችሁ ሰዎች ሲያዩዋችሁ ወይኔ እሷ እኮ ትሰጣለች ወይ እሷ እኮ መልካም ሰው ናት በጣም ምናምን የሚባል ብቻ የሆነ ቦታ ላይ የምታረጉትን ከፊታችሁ የሚወጣው ከልባችሁ የሚወጣው ፍቅር፣ እንክብካቤ፣ መስተንግዶ የሚሆነው የምር ኢንቴንሽን የመጀመሪያ የተጀመረበት ኢንቴንሽን ሁሉ ዛርቆ በጣም ከዛ በተቃራኒ ኢንቴንሽን ላይ ሊሆን ይችላል። እና የትኛው ነው በታችሁ የምታረጉትን ነገሮች ኢንቴንሽናቸውን ፒሪፋይ ማድረግ ማጽዳት ማስተዋል ያስፈልጋል። በወር አንዴም በሁለት ወር አንዴም በሉት ኦር ደግሞ በሳምንት አንዴም በሉት ማረገውን ነገር ለምንድን ነው ማረገው ብሎ ኩዌስችን ማድረግ ያስፈልጋል። ምክንያቱም በህይወታቸው በጣም ዋጋ መስጣቸውና የምንወዳቸው የምናከብራቸው ነገሮች ሊሆን ይችላል። እና የህይወቴ ፐርፐስ ነው ይሄ እኔ የምፈልገው ነው ይሄ ነገር ለእኔ ነው ኦር ደግሞ ይሄ ነገር ለአላህ ነው ይሄ ነገር ለቤተሰቤ ለወዳጄ ነው ብላችሁ የምታረጉት ነገሮች ሊኖሩ ይችላሉ። ስለዚህ የጀመራችሁበት ኢንቴንሽን ለራሳችሁ፣ ለቤተሰባችሁ፣ ለወላጆቻችሁ፣ ለእህት ለወንድሞቻችሁ አደሴም ታይም ደግሞ ለአላህ ቢሆኑ ጀምራችሁት ግን ትሩ ዘ ዌይ እየሄዳችሁ ሳታውቁት የምታረጉት ነገር
ንያው ኢንቴንሽኑ ድበት አድርጎ ሩቅ መንገድ ከሄዳችሁ በኋላ እንዴት እዚህ ደረስኩ የምትሉ አይነት ጥያቄ ራሳችሁ ልትጠይቁ ትችላላችሁ። እና እኔ በራሴ እንደታዘብኩት ነው የማካፍላችሁ። ሁሌም ቢሆን ንያችንን ኢንቴንሽናችንን ፒውሪፋይ ማድረግ፣ ለምን ይሄን ነገር እንደጀመረ፣ ለምን እዚህ ነገር እየሄድ እንዳለ፣ ለምን ይሄን ነገር እየሰራ እንዳለ ራስን ሪማይንድ ማድረግ እና ኢንቴንሽንን ማጽዳት አስፈላጊ ነገር ነው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም እንዳሉት እነማ አዕማሉ ቢንኒያ ነው የሚባለው። አንድ ሰው ነገር መጀመሪያ የሚለካው በኢንቴንሽኑ ነው። እናንተ ስጡ፣ እናንተ ስገዱ፣ እናንተ ሂዱ፣ ግን አላህ ካረጋችሁት በላይ ቀድሞ የሚመለከተው አላህ ጋር ቀድሞ የሚደርሰው ንያችሁ ነው። አላህ የሚመነዳው ሰውንም ልጅ በንያው ነው። ስለ ይሄ ማለት ንያችሁ ድቤት ካረገ የምታረጉበት ዋና ፐርፐዝ ድቤት ካረገ ነገር ሊሆን እያረጋችሁ እኮ ሊሆን ይችላል፣ የሰገዳችሁ ሊሆን ይችላል፣ ሀጅ እያረጋችሁ ሊሆን ይችላል፣ ሰደቃ የሰጣችሁ ሊሆን ይችላል። ግን ምንም ቫሊውለስ ሊሆን ይችላል። ሰዎችን የምትረዱበት የራሳችሁ ሪዝን አላችሁ። ራሳችሁን ለማስደሰት ሊሆን ይችላል፣ ሰዎችን ከችግር ለማውጣት ሊሆን ይችላል፣ ወይ ደግሞ አላህን በመፈለግ ውስጥ ሊሆን ይችላል ያን ነገር የምታደርጉት። ግን ንያችሁ ካልተደረገና ይሄን የማደርገው ለዚህ ነው እያላችሁ ራሳችሁ ሪማይንድ የማታደርጉ ከሆነ ሰይጣንን በሉት ነፍሳችሁን በሉት ሳታቅ በሆነ በሮንግ ወይ ትወስዳችሁ ትችላላችሁ። እና ሁሌም ቢሆን ሰውየውን ማጥራት ራሱን ለማስተካከል ወይ ደግሞ ትክክለኛ መንገድ ላይ ለማቆየት ትሬን ማድረግ አለበት። ንያ በአንዴ ጸድቶ ኦር ደግሞ በአንዴ ስትሬትን ሆኖ ተቀምጦ ያለ ነገር አይደለም። አሁን ይህን ሰውነት ዝም ብዬ ተቀጥቀና ብበላበት ኦር ደግሞ ባልጠነቀቅ ምንም ነገር ባላካሄድ ባላረግለት መፍረሱ አይቀርም። ላይክ መፈንዳቱ፣ መተርተሩ፣ በሽታ መውሰዱ፣ ክብደት መጨመሩ፣ መዝረክረኩ አይቀርም አይደለ? ፀጉራችሁንም፣ ሰውነታችሁንም፣ ጥፍራችሁንም ሁሌም ፖሊሽ ታረጉታላችሁ። ልክ እንደዛው ውስጣዊ ነገሮቻችንም ሁሌም ፖሊሽ መደረግ፣ ሁሌም መስተካከል፣ ሁሌም ባስተውሎት መታረም መቻል አለባቸው። ሰው ዛሬ ሁሌም እንድታረሙት ወር ደግሞ ሁሌ ልታስተካክሉት ይገባል ብዬ የማስበው ነገር ነው ያካፈልኳችሁ። ሁሌም ቢሆን የምታረጉትን ነገር የትኛውም ነገር የምታረጉበትን ነገር ንያውን ሁሌም ፊልተር አድርጉ። በሳምንት አንዴ ጀስት ያን ድሮ ሁሌ የምታረጉትን ፕራክቲስ ከማድረጋችሁ በፊት ይሄ ነገር ለምንድን ነው ማድረገው ብላችሁ ራሳችሁን ጠይቁ። የምታረጉበት ፐርፐዞች የመጀመሪያዎቹ እውነቶቹ አሉ። አዲሴም ታይም ደግሞ አሁን የምር ለምን እያደረጋችሁ እንዳላችሁ ደግሞ ልባችሁ አይምሯችሁ ያውቃል። እና የትኛው ነገር የትኛው ሪዝን ስትሰማ ነው ልባችሁ የምትመታው ወር ደግሞ አላ አርጎ የሚላችሁ ሰው ሲደሰት ወር ደግሞ የሆነ ነገር የትክክለኛ ፐርፐዛችሁ ሲጠራ ነው ኦር ደግሞ ተቃራኒ ትክክል የተሳሳተው ፓዝዌይ የሰጣችሁን ስሜት ሲነሳ ነው የሚለውንም በራሳችሁ ላስተውሉና ሁሌም ያው ሰው ልጅ እንደ ፈረስ ነዋ። ነፍስም ተፈጥሯችን የውስጣዊ ምክንያታችን ሁሌ የሚገራ ሁሌ የሚስተካከል ሼፕ የሚደረግ ነገር ነው እና ውስጣችሁን ንያችሁን ሁሌ አትሊስት በሳምንት አንዴ በወር አንዴ አጥሩ፣ አስተካክሉት፣ ሪዲፋይን አድርጉት፣ ሼፕ አድርጉት፣ አስታውሱት ለማለት ወዳለሁ። ይህን ቪዲዮ ስለተመለከታችሁ በጣም አመሰግናለሁ። ቪዲዮ ለቤተሰቡ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ ቪዲዮውን። በዚህ ሀሳብ ላይ ምን ሀሳብ እንዳላችሁ ደግሞ ኮሜንት ላይ እንጌጅ አድርጉ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። መልካም ሳምንት ይሆንላችሁ። በሌላ ሀሳብ እስክንመለስ ድረስ ደህና ቆዩ።